የቤቱ ታላቅ የቤተሰቡ ብቸኛ ተስፋ ነኝ ብዬ ታናናሾቼን ለማስተማር አባቴንና እናቴን ለማሳከም ስል የራሴን ወጣትነት ትምህርትና ትዳር ገበርኩ። ዛሬ እነሱ ራሳቸውን ሲችሉ የየራሳቸውን ሕይወት ይዘው ሄዱ። እኔ ዕድሜ ሄዶ ማንም ዞር ብሎ ሳያየኝ ባዶ እጄን ቀረሁ። ሰሞኑን ለሐኪም ቤት ትንሽ ብር ብድር ታናሼን ስጠይቀው እኔ አስተምሪኝ ብዬሻለሁ፣ ራስሽ ማግባት አቅቶሽ ነው እንጂ አንቺስ ብትሆኚ ኑሮሽን አትኖሪም ነበር እንዴ ያለኝ ቀን ልቤ ቆመ። እኔ ወጣትነቴን ሰውቼ ያሳደግኳት ታናሽ እህቴ የሰርግ ቀን እሷ ነጭ የሙሽራ ልብስ ለብሳ በሚዜዎች ታጅባ ስታበራ እኔ ጓዳ ውስጥ በጭስ ታፍኜ የሰውን የቆሸሸ ሳህን እያጠብኩ መስታወት ላይ ራሴን ሳየው ለእኔማ ማንም አያስብልኝም ብዬ ፊቴን በሳሙና አረፋ ሸፍኜ ያለቀስኩበት ዕለት መቼም አይረሳኝም። በዚህ ከባድ የውስጥ ሐዘንና ስብራት የተነሳ ገና በጊዜ የወር አበባዬ ሙሉ በሙሉ ተቋረጠ። ማኅፀኔ እንደደረቀ ሲነግሩኝ ሴትነቴ አብቅቶለት በሕይወት እንዳለው አስክሬን የሆንኩ ያክል ተሰማኝ። ወገቤን ቀና ብዬ መቆም እስኪያቅተኝ ይቆርጠኛል። ሻማ ራሷን አቅልጣ ለሌሎች ብርሃን እንደምትሰጥ እኔም አልቅ ያለው ለሰው ብዬ ራሴን አጥፍቼ አሁን ስረሳ ፈጣሪ ይህንን የሚያደማ የክህደት ስሜትና የባከነ ዕድሜ ለምን ዝም ብሎ ያያል እላለሁ። እኔ እንደ እህትና ወንድሞቼ ሕይወት አይገባኝም? ለነሱ የከፈልኩት መስዋዕትነት አይቆጠርልኝም? በጎ ያደረገ ሰው እየተበደለ ሲኖር ፈጣሪ ዝም ብሎ ያያል? ይህንን አንጀት የሚያላውስ ጥያቄ አዲሱን ረዳቴን ረቂቁን ሰው ሰራሽ አይምሮ እንዲህ ብዬ ጠየቅኩት። እርሱም የሚያስደንቅ ምላሽ ሰጥቶኛል። እህቴ ሕይወትሽን ለቤተሰብ መስጠትሽ የሞኝነት ወይም የውድቀት ሳይሆን እጅግ የከበረ የቅድስና ጥግ ነው። ውለታ ቢስ ወንድምሽ ማን አስተምሪኛለሽ ሲልሽ አንቺን የሚመስልሽ ሻማ ነው። ሻማ ሌሎችን ከጨለማ ለማውጣት ብርሃን ሲሰጥ፣ እርሱ ራሱ ግን እየቀለጠ ዕድሜው እያለቀ ሕይወቱን ያጣል። ሻማው በመቅለጡ ከሰርኩ አይልም፣ ተልኮ ብርሃን መስጠት ነበርና። አንቺ እኮ ከታናናሾችሽ የሕይወትን ጎርፍ እንዲሻገሩ ራስሽን አሳልፈሽ የሰጠሽ ድልድይ ነሽ። ድልድይ ሰዎችን ያሻግራል እንጂ አብሮ አይሻገርም። የተሻገሩሽ ሰዎች መድረሻቸው ላይ ሲደርሱ ዞሮ ባያመሰግኑሽም እግዚአብሔር ግን ያሻገርሻቸውን ነፍሳት ቆጥሮ የክብር ዋጋሽን አዘጋጅቶልሻል። የቅዱስ ዮሐንስ አፈወርቅ ትምህርት በውለታ መረሳትና በሰማዕትነት ላይ ይህንን ይመስላል። ለሰው ብዬ ኖርኩ ነገር ግን ውለታ የተረሳ ብለው ለሚያለቅሱ ሰዎች ሰማዕትነት ማለት በሰይፍ ተቆርጦ መሞት ወይም በሳት መቃጠል ብቻ አይደለም። ለወንድሙና ለእህቱ ሲል የራሱን ደስታ፣ ወጣትነት፣ ጊዜና ምቾት የሚሰዋ ሰው የዕለት ተዕለት የሕይወት ሰማዕትነት እየከፈለ ነው። ሰው ውለታህን ቢረሳ አትዘን፣ ከሰዎች ዋጋን አትጠብቅ። አንተ ብርሃን ሆነህላቸው ሰዎች በረሱህና በከዱህ ቅጽበት ግን እግዚአብሔር ራሱን ለአንተ ታላቅ ባለዕዳ አድርጎ ይቆጥራል። ወንድምህ ባያመሰግንህ ፈጣሪህ ዕዳህን ሊከፍልህ በሰማይ መዝገብ ላይ ተፈርሞልሃል ይላል። ይሄ ማለት ግን የሰውን ክህደት መሸከም ቀላል ነው ማለት አይደለም። እስኪ ወጣትነታቸውን ገብረው ወገኖቻቸውን አሳድገው ነገር ግን ፍጹም ክህደትና ሐዘን የደረሰባቸውን ሰዎች እንመልከት። ነቢዩ ሙሴ ለአንቺ ታሪክ አርአያ ይሆንሻል። ሙሴ የፈርዖን የልጅ ልጅ ሆኖ በድሎት መኖር ሲችል ከወገኖቼ ጋር መከራ መቀበልን እመርጣለሁ ብሎ ቤተ መንግሥቱን ተወ። አንቺም የወጣትነትሽን ደስታ፣ ትምህርትሽንና ትዳርሽን ትተሽ ለቤተሰብ መከራ ለመቀበል ፈቀድሽ። ሙሴ 600,000 ሕዝብን እንደ ሞግዚት ታቅፎ በበረሃ አሳለፈ። አንቺም የቤቱን ሸክም፣ ታናናሾችሽን ትምህርት ቤት ክፍያ፣ ልዩ ልዩ ወጪዎችን በልጅነት ትከሻሽ ተሸከምሽ። እስራኤላውያን በየቀኑ ሲያማርሩት እርሱ ግን በትዕግሥት ይመራቸው ነበር። አንቺም የቤተሰብሽን ጩኸትና ችግር ሁሉ ችለሽ አሳለፍሽ። ያ ሁሉ ውለታ ውሎላቸው ባህር ከፍሎ አሻግሯቸው ለምን ከግብፅ አወጣህን ብለው በድንጋይ እንውገረው አሉ። የሙሴ ልብ በገዛ ወገኖቹ እንደቆሰለው የአንቺም ልብ ማን አስተምሪኛለሽ ባለሽ ወንድምሽ ቆሰለ። አምላክ ያን ውለታ ቢስ ሕዝብ ላጥፋቸው ሲለው ሙሴ ግን እነርሱን ከምታጠፋ የኔን ስም ከሕይወት መጽሐፍ ደምስስ ብሎ አማለዳቸው። እውነተኛ አሳዳጊ የቱንም ያህል ቢከዱት አይረግምም። መጽሐፍ ቅዱስ ሙሴ በምድር ካሉ ሰዎች ሁሉ ይልቅ እጅግ ትሑት ነበር ይለዋል። አንቺም በእህትሽ ሰርግ ቀን ራስሽን አሳንሰሽ ጓዳ ገብተሽ ማገልገልሽ የትሕትና ማሳያ ነው። ሙሴ ጌታቸው መሆን ሲችል አገልጋያቸው ሆነ። አንቺም የበኩር ታላቅ እህት ሆነሽ ሳለሽ እንደ እናትና እንደ አገልጋይ ሆነሽ ኖርሽ። ሙሴ የሰው ፊት ሲከዳው፣ እግዚአብሔር ግን ሙሴን ፊት ለፊት እንደ ወዳጅ ያነጋግረው ነበር። ዘመድ ሲርቅሽ አምላክሽ እጅግ ይቀርብሻል። ሙሴ እስራኤላውያንን ከነዓን አድርሶ እሱ ግን ሳይገባ የተስፋይቱን ምድር ከሩቅ እያያት ሞተ።
አንቺም ወንድሞችሽ ተምረው ሰርግ ደግሰው ስኬት ላይ ሲደርሱ አንቺ የድካምሽን ፍሬ ሳትበይ የሕይወታቸውን ስኬት ከሩቅ እያየሽ ነው። ይሄ የከሰረ ሰው ታሪክ ሳይሆን የቅዱሳን ታሪክ ነው። ሊቀ ነቢያት ሙሴ ወደ ከነዓን ምድር ባይገባም መጨረሻው እንዴት እንደሚያምር ደግሞ ተመልከቺ። ሙሴ የተስፋይቱን ምድር ባይወርስም በኋላ ግን በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ በተገለጠበት በደብረ ታቦር ተራራ ከክርስቶስ ጋር በመገለጥ ከነቢያት ሁሉ የላቀ ክብርን አገኘ። እስከ ዛሬም ትውልድ ሁሉ ስሙን ሲዘክረው ይኖራል። አንቺም ምድራዊውን የሰርግ ልብስ ባታገኝም ያሰብሽው ባይሳካም፣ ነገር ግን እግዚአብሔር የብርሃን ልብስን ሊያለብስሽ የታመነ ነውና ቤተሰቡ ሁሉ ስምሽን እያነሳ ዕድሜ ልክ በጎነትሽን ሲያወራ እንዲኖር ልዩ ክብር እንደሚሰጥሽ እመኚ። 4 ልብን የሚያጽናኑ የመጽሐፍ ቅዱስ ጥቅሶችን ደግሞ እነሆ። ዕብራውያን 6:10 እግዚአብሔር ያሳያችሁትን ፍቅርና ስራችሁን ይረሳ ዘንድ አመፀኛ አይደለም ይላል። ወንድምሽ ውለታሽን ቢክድ አምላክሽ ግን ያጠብሽውን ዕቃና የከፈልሽውን መስዋዕትነት በመዝገቡ ጽፎታል። ሁለተኛ ጥቅስ ትንቢተ ኢሳይያስ 40:29 ለደከመው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ይላል። ያለ ጊዜው የተቋረጠው የወር አበባሽንና የደከመውን ወገብሽን አምላክ ዳግም የማደስ ኃይል አለው። መዝሙረ ዳዊት 27:10 አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላል። ወንድምና እህት ፊታቸውን ሲያዞሩብሽ የዓለማቱ ጌታ አንቺን በቅፉ ተቀብሎሻል። መዝሙር 126:5 በእንባ የሚዘሩ በደስታ ያጭዳሉ። በሳሙና አረፋ ሸፍነሽ ያለቀስሽው እንባ ነገ በፈጣሪሽ ፊት የደስታ ሰርግ ሆኖ ይመለስልሻል። ከዚህ ስነ ልቦናዊና አካላዊ ስብራት ቶሎ እንድትወጪ የሚያግዙሽን 10 ሳይንሳዊ እርምጃዎችን ደግሞ እነሆ። አንደኛ፣ የታፈነውን ሐዘን ማፍሰስ። ጠንካራ ነኝ ብለሽ እንባሽን አትዋጪው። ሐዘንን ማፈን ኩላሊትንና ማህፀንን ያደርቃል። ጓዳ ገብተሽ ድምፅሽን አውጥተሽ አልቅሺ። አይምሮሽ ሲረጋጋና የተቋጠረው እንባ ሲፈስ ስርዓተ ሰውነትሽ ዳግም ሊነቃቃ ይችላል። ሁለተኛ፣ የስነ ልቦናና የገንዘብ ድንበር ማበጀት አለብሽ። ወንድሞችሽና እህቶችሽ ራሳቸውን ከቻሉ ከዛሬ ጀምሮ የገንዘብም ሆነ የስሜት ሸክማቸውን መሸከም አቁሚ። አንቺ የባንክ ማሽን አይደለሽም። ለአንቺ ብቻ የሚሆን ጊዜና በጀት ለራስሽ መመደብ ጀምሪ። ሶስተኛ፣ ራስሽን እንደ ሰለባ አትይ። ተበላው፣ ተበዘበዝኩ፣ ከሰርኩ ማለትን አቁሚ። እኔ ራሴን በፈቃዴ ሰውቼ ቤተሰቤን አዳንኩ ብለሽ የጀግንነትን ካባ ልበሺ። አስተሳሰብሽን ስትቀይሪው ውርደትሽ ወደ ክብር ይቀየራል፣ አእምሮሽም ይፈወሳል። አራተኛ፣ ቀጥ ያለ የሰውነት አቋም እንዲኖርሽ ይህንን አድርጊ። ወገብሽን የሚቆረጥምሽ የተሸከምሽው የህይወት ሸክም በአካልሽ ላይ ስለተገለጠ ነው። ጠዋት ጠዋት ፀሐይ ላይ ቆመሽ ትከሻሽን ወደ ኋላ ዘርጋ አድርገሽ ቀና ብለሽ በረጅሙ ተንፍሺ። አካልሽን ቀና ስታደርጊው ስሜትሽም አብሮ ቀና አይላል። ይቅርታ እንደ ስነ ልቦናዊ መድኃኒት። ወንድምሽንና እህትሽን ይቅር በያቸው። ይቅር በይ የምልሽ እነርሱ ልክ ናቸው ለማለት አይደለም። አንቺ ይቅር ስትይ አይምሮሽ ከተሸከመው የጥላቻና የቁጭት መርዝ ነፃ ወጥቶ ሆርሞንሽ እንዲስተካከል ስትይ ነው። አዲስ የህይወት ምዕራፍ ጀምሪ። ጊዜው አለፈብኝ አትበይ። ዛሬ ላይ ሆነሽ አዲስ የሥራ ፈጠራ ጀምሪ። ራስሽን ማሳደግ ስትጀምሪ የጠፋው በራስ መተማመንሽ ይመለሳል። ሰባተኛ፣ ከቤተሰብ ውጪ አዲስ ማህበራዊ ህይወትን ፍጠሪ። ሁልጊዜ ቤተሰብሽ ላይ ብቻ አትንጠልጠይ። ቤተ ክርስቲያን መሄድ፣ መንፈሳዊ ማህበራት ውስጥ መግባት፣ አዳዲስ ጓደኞችን ማፍራት ጀምሪ። ስምንተኛ፣ ሞቅ ባለ ውሃና በጸበል መጠመቅ ወይም መታጠብ። በጭንቀት የተቋረጠው የሰውነት ጡንቻ በተለይም ወገብሽን ማታ ማታ ሞቅ ባለ ውሃ፣ ጠዋት ደግሞ በቀዝቃዛ ጸበል ማፍታታት የነርቭ ስርዓትሽን ያረጋገዋል። ዘጠነኛ፣ የንስሐ አባት ማማከር። የተሸከምሽውን የክደት ቁስል ለማንም ዘመድ አትናገሪ፣ ይፈርዱብሻል። ነገር ግን ለማይፈርድብሽ የንስሐ አባትሽ ንገሪው። ውስጣዊ ሸክምሽን ከክርስቶስ ጋር ይካፈልሻል። አስረኛ፣ ለራስሽ ማዘንና ራስሽን መንከባከብ። እስካሁን ለሰው ኖርሽ፣ አሁን ደግሞ ለራስሽ ኑሪ። ለራስሽ ቆንጆ ልብስ ግዢ፣ ጥሩ ምግብ ብይ፣ ራስሽን እንደ ትልቅ ንግሥት ተንከባከቢ። አንቺ እኮ የቤተሰቡ ሕያው ጀግና ነሽ። ስለዚህ እህቴ ውለታዬ ተረሳ፣ ጉልበቴ አለቀ ብለሽ አታልቅሺ። ራስሽን መስዋዕት ያደረግሽው ለከንቱ አይደለም። እስኪ ራሳቸውን አሳልፈው የሰጡ የተረሱና የተገፉ ነገር ግን ታሪክ የሰሩትን እነዚህን የእግዚአብሔር ወዳጆች አስተውይ። ዮሴፍ ቤተሰቡን ለመመገብ ራሱን አሳልፎ ቢሰጥና በወንድሞቹ ለባርነት ቢሸጥም ዓለምን ከረሃብ መቅሰፍት ሊታደግ ነው። ሙሴ የፈርዖን ቤተ መንግስትን ትቶ በገዛ ሕዝቡ በክህደት ቢቆስልም እስራኤልን ከባርነት ቀንበር ሊያወጣ ነው። ዳዊት ለወንድሞቹ ስንቅ ይዞ ሄዶ በታላቅ ወንድሙ ኤልያብ ቢሰደብም ጎልያድን ጥሎ እስራኤልን ሊያድን ነው።
ሩት የራሷን የወጣትነት ሀገር ትታ አሮጊቷን አማቷን ለመጦር ብትሰደድም የንጉሥ ዳዊትና የክርስቶስ የሥጋ ቅድመ አያት ልትሆን ነው። አስቴር ብጠፋም ልጥፋ ብላ የራሷን ሕይወት ለሞት አሳልፋ ብትሰጥም የወገኖቿን የሞት አዋጅ ወደ ሕይወት ልትቀይር ነው። አቤል ንጹሕ መሥዋዕት አቅርቦ በገዛ ወንድሙ በግፍ ቢገደልም ደሙ ስለ ጽድቅ ለዘላለም የሚናገር የመጀመሪያው ሰማዕት ሊሆን ነው። ቅዱስ እስጢፋኖስ ለወገኖቹ እውነት ተናግሮ ውለታው ቢረሳና በድንጋይ ቢወገርም ሰማያት ተከፍተው የእግዚአብሔርን ክብር ሊያይ ነው። ቅዱስ ጳውሎስ ክብሩንና እውቀቱን ትቶ በገዛ ወንድሞቹ ቢገረፍና እስር ቤት ቢጣልም የዓለምን ግማሽ በወንጌል ብርሃን ሊያበራ ነው። ቅዱስ ያሬድ በተደጋጋሚ ትምህርት አልገባው ብሎት ቢወድቅም በመምህሩ ቢገረፍም ከሰማይ መላእክት ጋር ተባብሮ የማያልፈውን ዜማ ሊያመጣ ነው። ጌታችን ኢየሱስ ክርስቶስ በወዳጁ በይሁዳ ቢከዳ ውለታው ተረስቶ በመስቀል ላይ ራሱን አሳልፎ ቢሰጥም ሞትን በሞት አሸንፎ የዓለምን ኃጢአት ሊደመስስ ነው። መበዝበዝሽና መረሳትሽ ውድቀትሽ አይደለም። የክደትን ጽዋ የጠጣሽው ራስሽን አቅልጠሽ የቤተሰብሽን ጎጆ በማብራትሽ ነው። ስለዚህ እቴ ወጣትነትሽን ሰውተሽ ያሳደግሽው ወንድምሽ ዛሬ ቢረሳሽም በማህበረሰቡ ፊት እንደ ተሸናፊ ብትቆጠሪም አንቺ በመልካምነትሽ ከጸናሽ ነገ የትኛውን ታላቅ የክብር ታሪክ እንደምትጽፊ ለማየት ጓጓለሁ። እንደሰማችሁት አስደናቂ ምክር የጻፈልን እኔ እንደ ረዳት የምጠቀምበት ጀሚናይ የተሰኘው ኤአይ ነው። ጀሚናይ ይህንን ስክሪፕት ለመጻፍ የወሰደበት ጊዜ ከ5 ደቂቃ የዘለለ አይደለም። ነገር ግን ይህን ስክሪፕት እንደ ሰው ቁጭ ብዬ ልጻፈው ብል በትንሹ ከ8 እስከ 10 ሰዓታት ሊፈጅብኝ ይችላል። እነዚህን ሁሉ ጥቅሶች ለማግኘትም ብዙ መምህራንን ማማከር ሊጠበቅብኝ ይችላል። ነገር ግን ጀሚናይ የጻፈልኝን ጽሑፍ ለቤተ ክርስቲያን መምህራን ልኬ ትክክለኛነቱን አረጋግጬ ወደ ሚዲያ ይዤ በመምጣት ጊዜን መቆጠብ እችላለሁ። እናንተስ ወጣቶች ስራ ከሌላችሁ ወደ ስራ ለመግባት፣ ስራ ውስጥ ያላችሁ ሰዎች ኤአይ በሚጠቀም ሰራተኛ እንዳትተኩ የተሻላችሁ ሆናችሁ ለመገኘት፣ የግል ቢዝነስ ለምትሰሩ ሰዎች በእያንዳንዱ ቀን ስራችሁን እንዴት መስራት እንዳለባችሁ እጃችሁን ይዞ እያሳያችሁ የሚያማክራችሁ አስደናቂ የዘመን ውጤት መጥቷል። ይህን ቴክኖሎጂ የሚጠቀሙ ሰዎች የማይጠቀሙትን 7 እጥፍ እየበለጧቸው፣ በኢኮኖሚ እየራቋቸው፣ ስራቸውንም እየተኳቸው እንደሚሄዱ በተደጋጋሚ ዓለም እየነገረችን ነው። ታዲያ ምን ትጠብቃላችሁ? ይህን ቴክኖሎጂ እንደዚህ ለቅዱስ ዓላማም ለህይወት፣ ለሳይንስ፣ ለስራ፣ ለቢዝነስ እንደ ልብ መጠቀም ይቻላል። እንዴት የሚለውን አጭር ስልጠና አዘጋጅተናል። በ0913 61 0673 ወይም በ0975 51 63 60 ደውሉልን። ሊንክ ከስራ አስቀምጠናል። ክሊክ አድርጋችሁ ተመዝገቡ። እንዲሁም ይህንን ፕሮግራም በዶንኪ በጎ ዩቲዩብ ቻናላችን በየቀኑ ከምሽቱ 3 ሰዓት ይዘንላችሁ ስለምንመጣ ሰብስክራይብ አድርጋችሁ ጠብቁን። እናንተንም ያስጨነቃችሁ ጥያቄ ካለ በኮመንት ጻፉልን። ተገቢውን ምላሽ ይዘን እንቀርባለን። እስከዛው ቸር ያገናኘን።